የአፍሪካ ቀንድ ፖለቲካ አዲስ ምዕራፍ ላይ ነው። ለዓመታት የመገለል ፖለቲካ ውስጥ የነበረችው ኤርትራ አሁን የዋሽንግተን የቅርብ ኃይል ሆናለች። ዋሽንግተን በኤርትራ ላይ ጥላ የነበረውን ማዕቀብ ለማንሳት ዲፕሎማሲያዊ ግንኙነትን ለማደስ ዝግጅት እያደረገች መሆኑ ተሰምቷል። በሌላ በኩል ኢትዮጵያ ከሰሞኑን ከአሜሪካ ጋር አዲስ የሁለትዮሽ መዋቅራዊ ውይይት ተፈራርማለች። ይህ ስምምነት ኢትዮጵያን ቁልፍ አጋርነት ዳግም ያረጋገጠ ቢሆንም አሜሪካ ወደ አስመራ የምታደርገው ጉዞ ግን ብዙ ጥያቄዎችን አስነስቷል። ማዕቀቦች ሊነሱ ነው። ኢትዮጵያ በቀይ ባህር ጉዳይ ላይ ያላት ተስፋ ምን ሊሆን ይችላል? ዛሬ በአዲስ ታይምስ ሚዲያ የቀጠናውን አዲስ ዲፕሎማሲያዊ ትኩሳት ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ለረጅም ጊዜ አሜሪካ ኤርትራን እንዳይጥና ድመት ነበሩ። ዋሽንግተን አስመራን በሰብአዊ መብት ጥሰትና በቀጠናዊ አለመረጋጋት ስትከስ፣ ኤርትራ በበኩሏ አሜሪካን የጣልቃ ገብነት ፖሊሲ አራማጅ ስትል ትወርፋለች። ሆኖም አሁን ነገሮች ተቀይረዋል። የሁቲ አማጽያን በቀይ ባህር የንግድ መስመር ላይ የሚፈጽሙት ጥቃት ዓለም አቀፍ የንግድ እያናጋም ነው። ኤርትራ ደግሞ በዚህ መስመር ላይ ከ1000 ኪሎ ሜትር በላይ የባህር ጠረፍ አላት። አሜሪካ ይህንን መስመር ለመጠበቅ ከአስመራ ጋር መስማማት የግድ ይላታል። ሌላው ደግሞ ሩሲያ በኤርትራ የባህር ኃይል ጦር ሰፈር ለመገንባት ያላት ፍላጎት በግልጽም አሳይታለች። አሜሪካ ይህ ቀይ መስመር እንዳይታለፍና ቀጠናው ሙሉ በሙሉ በሞስኮና ቤጂንግ በቁጥጥር ስር እንዳይወድቅ ዲፕሎማሲያዊ መላም እየፈለገች ነው። በዲፕሎማሲያዊ ምንጮች መሰረት ዋሽንግተን ቀስ በቀስ ማዕቀቦችን በማላላት ኤርትራን ወደ ዓለም አቀፍ ማህበረሰብ ለመመለስ ፍላጎት አላትም እየተባለ ነው። የኢትዮጵያና አሜሪካ አዲሱ ስምምነት ምን ይላል? ኤርትራ ላይ ትኩረት አደረገች ማለት አሜሪካ ኢትዮጵያን ረሳች ማለት አይደለም። እንዲያውም ግንቦት 4 ቀን 2018 ዓ.ም የተፈረመው ስምምነት ትልቅ ትርጉም አለው። ይህ ስምምነት በሁለቱ ሀገራት መካከል ያለውን ግንኙነት ከመደበኛ ዲፕሎማሲያዊ ባለፈ ወደ መዋቅራዊ ትብብር ያሻግረዋል እየተባለ ነው። የስምምነቱ ነጥቦች ብዙ ናቸው። የጸጥታ ትብብር አንደኛው ነው። ኢትዮጵያ በምስራቅ አፍሪካ የጸረ ሽብር ትግል ውስጥ ያላትን የማይተካ ሚና አሜሪካ ዳግም አምናበታለች። ሌላው የኢኮኖሚ ድጋፍ ነው። ስምምነቱ የኢትዮጵያን የሪፎርም ጉዞ የሚያግዙ የፋይናንስና የቴክኒክ ድጋፎችንም ያካትታል። ሌላው ደግሞ ስትራቴጂካዊ አጋርነት ነው። አሜሪካ ኢትዮጵያን የቀጠናው መልህቅ አድርጋ ማየቷ እንደቀጠለች ማሳያም ነው እየተባለ ነው። የቀይ ባህር ዕጣ ፈንታና ኢትዮጵያ ምን ሊሆን ይችላል የሚለው ደግሞ ብዙሃንን እያነጋገረ የሚገኘው ነገር ነው። እዚህ ጋር ነው እንግዲህ ጥያቄ የሚነሳው። ኢትዮጵያ የባህር በር ፍላጎቷን በግልጽ በገለጸችበት በዚህ ወቅት አሜሪካ ወደ ኤርትራ መጠጋቷ ምን እንድምታ ይኖረዋል የሚለው ነው። አንዳንዶች አሜሪካ በኤርትራና በኢትዮጵያ መካከል ያለውን ውጥረት ለማርገብ ድልድይ ልትሆን ትችላለች ይላሉ። ሌሎች ደግሞ አሜሪካ የኤርትራን ሉዓላዊነት፣ የግዛት አንድነት በጽኑ መደገፏ ኢትዮጵያ በቀይ ባህር ላይ ያላትን አማራጭ ፍለጋ ሊያጣብብባት ይችላል የሚል ስጋት አላቸው። ሆኖም ኢትዮጵያ የራሷ ዲፕሎማሲያዊ ካርታ እየተጫወተች ነው። አሜሪካ ከሁለቱም አገራት ጋር ያላትን ግንኙነት ማሻሻል የቀጠናውን የኃይል ሚዛን ወደ አዲስ ትብብር ሊመራውም ይችላል ወይስ አዲስ ሽኩቻ? የሁለቱ ሀገራት ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ በረከት ወይም እክል የሚለው በሂደት የሚታይም ይሆናል። የአፍሪካ ቀንድ ፖለቲካ እንደ ቀይ ባህር ሞገድ ሁልጊዜም ተለዋዋጭ ነው። አሜሪካ ኢትዮጵያን በጸጥታና በኢኮኖሚ አብሮ ለመስራት ሲፈራረሙ፣ በሌላ በኩል ዋሽንግተን ከአስመራ ጋር ግንኙነት ለመጀመር መሞከራ ቀጠናውን ወደ አዲስ ዲፕሎማሲያዊ ምዕራፍ እያሻገረም እንደሆነም ግልጽ ነው። ይህ እንቅስቃሴ ለኢትዮጵያ የረጅም ጊዜ ብሔራዊ ጥቅም ምን ይዞ ይመጣል? አሜሪካ በኤርትራ በኢትዮጵያ መካከል ያለውን ግንኙነት ወደ ሰላማዊ መስመር ለመመለስ ትጠቀምበት ይሆን ወይስ የራሷን ጥቅም ብቻ አስከብራ ትወጣለች? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአሜሪካ የኤርትራ መቀራረብ ለኢትዮጵያ ምን ትርጉም አለው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀነው መረጃ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። አዲስ ታይምስ ሚዲያ ነበርን። ሰላም ቆዩ።